ይሄንን መረጃ በጥንቃቄ እስከ መጨረሻው ድረስ አድምጡት ወንድሞቼ። ብዙ ነገር ነው የምታተርፉበት ማለት ነው። እንደዚሁም ለሌሎች እንዲደርስ ላይክ፣ ሸር ማድረጋችሁን በጭራሽ እንዳትረሱ። በሞባይል ባንኪንግ ገንዘብ የምታስተላልፉ ሰዎች ማለት ነው፣ በተለይም በሐዋላ ሰው እየጠራችሁ እየቀጠራችሁ ብር ላኩልኝ ብላችኋቸው ብር ልከውላችሁ ረሲቱን እየላኩላችሁ ተልኳል የምትባሉ ሰዎች ምንድን ነው ገንዘባችሁ መግባት አለመግባቱን የምታረጋግጡበት ነገር? ይሄ ነገር ሲፈጠር አሁን ለሁለተኛ ጊዜ ነው የገጠመኝ ማለት ነው። ምንድን ነው የተፈጠረው? በዝርዝር የምነግራችሁ ይሆናል። የትም እንዳትሄዱ። ይህን ቪዲዮ ግን ለጓደኞቻችሁ ማጋራታችሁን በጭራሽ እንዳትረሱላለሁ። ሰላም ሰላም፣ እንዴት ናችሁ? እንዴት ተከበራችሁ ቤተሰቦች? ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ዛሬ ወደ መጣሁበት ጉዳይ ነው ቀጥታ የምገባው። በተለይም በስደት ሆናችሁ ያላችሁት ወንድሞቼ እንግዲህ አብዛኞቻችን በሐዋላ እንጠቀማለን። የሐዋላን ንግድ እንግዲህ ሁላችሁ የምታውቁት ነገር ነው። እንግዲህ በሐዋላ ገንዘብ ሲላክላችሁም ሆነ እናንተም ስትልኩ በመተማመን ነው እንጂ እናንተም ለብር ላኪው ገንዘብ ሰጥታችሁ ብሩን አለመላክ ወይንም ደግሞ ብትሸውዱት በየትኛውም ሕግ ሊከሳችሁ አይችልም። እንደዚሁም ደግሞ እናንተ ገንዘቡን ሰጥታችሁ ያ ሰውዬ ፈጣሪውን ፈርቶ ካልታመነ በስተቀር ምንም ነገር ልታደርጉት አትችሉም። ይሄ የታወቀ ነገር ነው እና ታዲያ በዚህ ሁኔታ ሆናችሁ ገንዘባችሁን ስትሰጡ ብር ላኩላችሁ ብለው አሁን ላይ ቴክኖሎጂው እንደምታውቁ በሞባይል ባንኪንግ የተቀላጠፈ ስራ እየተሰራ ነው ያለውና በአጭሩ በሞባይል ባንኪንግ ስራ በጣም ተስፋፍቷል። በሞባይል ልከውላችሁ ግን ረሲቱ ልከውላችሁ ከላኩላችሁ በኋላ በተለይ ደግሞ በዝግ አካውንት ገንዘባችሁ የምታስቀምጡ እህቶቼ ማለት ነው በጣም ተጠንቀቁ። በጣም ይሄ ነገር ለሁለተኛ ጊዜ ነው ሲፈጠር። እኔ ባለፈው የገጠመኝን ነገር ነግሬያችኋለሁ። ያልሰማችሁ እታች ወርዳችሁ ቪዲዮን እዩት። ስደውልለት ቴክስት ብጽፍለት ምን ብልለት እንኳን ሊመልስልኝ ፍቃደኛ አይደለም ልጁ ማለት ነው። ገንዘቡን ከወሰደ በኋላ ምንድን ነው የተፈጠረው? ብር ላክልኝ ብዬው ብሩ ልኬልሻለሁ ብሎ የረሲት ነው የራከልኝ። ትክክለኛ ረሲት ነው። ምንም በቃ የተሳሳተ ነገር አይደለም። ያን ረሲት ልኮልኝ ቶሎ በይ ብሩን አስገቢ። ልጁ ያለው አሜሪካ ሀገር ነው። ኢትዮጵያ ያሉ ሰዎች እየጠበቁሽ ነው። ቶሎ በይ 10,000 ጊዜ በየደቂቃው ይደውልልኝ ነበር ማለት ነው። ከደወለልኝ በኋላ ግን የላከው ረሲት ብር ልኮበት ሳይሆን ምንም ብር ያልተላከ ረሲት ነው የላከልኝ። ማለትም ኤዲት የተደረገ ረሲት። ነገር ግን ኤዲት የተደረገ ረሲት አይመስላችሁም። በምንም ተአምር ትክክለኛው የባንክ ረሲት ነው። እኔ ብዙ ጊዜ ብር ስልክ የሚላክልኝ ረሲት እንደዚህ አይነት ነው። ምንም የተሳሳተ ቀን፣ ስም ምናምን በቃ የገንዘቡ ሁኔታ እኔ እንጃ ተአምር በሚመስል ሁኔታ እንግዲህ ሳህረም በሉት ልክ እንደዚያ አይነት ነገር ነው እና እውነት ነው እንጂ ውሸት አይመስላችሁም። እኔም እንግዲህ አምኜ የተፈጠረውን ነገር በዝርዝር ነግሬያችኋለሁ። እታች ላይ ወረድ ብላችሁ ቪዲዮውን እዩት። እዚህ ጋር ድጋሚ አላወራም። ታዲያ አሁን ድጋሚ የተፈጠረው ነገር ምንድን ነው? አዲስ አበባ ውስጥ እንግዲህ አንዲት እህታችን ትቸገርና ወርቋን ለመሸጥ ወደ ወርቅ ቤት ትሄዳለች ማለት ነው። እዚያም እንደሄደች አንዱ ወርቅሽን ልግዛ ሽላትና ይጠጋታል። ወርቁን እዚህ ጋር ይሄ በምስሉ ላይ የምታዩት ወርቅ ነው ማለት ነው። ከዛም በኋላ እሺ ብላ እዚያው በሞባይል ባንኪንግ ገንዘቡን ላስገባልሽ ይላትና ገንዘቡን ያስገባላታል። ከዚያ ይሄ በምስሉ ላይ የምታዩትን ወርቅ እንግዲህ ትሰጠዋለች ማለት ነው። እንደ አጋጣሚ ሆኖ እነዛ ወርቅ ቤቶች ቆይ አይሆንም ገንዘቡ መግባት አለመግባቱን ቼክን እስከምናደርግ ድረስ ተጠንቀቅ ሲሉት ልጁ ተንደርድሮ ሩጫ ሲሮጥ እንግዲህ ሰፈር ውስጥ ያለ ሰዎች ባደረጉት ልስላሴ ጥረትና በአካባቢው የጸጥታ ኃይል ከቱቦ ውስጥ ነው ልጁ የተያዘው በስንት መከራ ማለት ነው። ሴትይቱ ግን ገንዘቡን አስገባሁልሽ ብሏት የዋህ ስለሆነች ትክክለኛ ረሲት ነው የሚመስለው፣ የውሸት አይመስልም። ረሲቱን ቅድም አስገብችላቸዋለሁ 298,000 ብር ነው እንግዲህ አስገብችልሻለሁ ብሎ ረሲቱን ያሳያት። ይህ የውሸት ረሲት እዚያው አይኗ ስር የሰራው ተአምር በእውነት እኮ በጣም የሚገርም ነገር ነው። ምን አይነት ኤዲቲንግ እንደሆነ ያላቅም እና እንደዚያ ካደረገ በኋላ ሲያመልጥ ግን በአካባቢው ሰዎች ጥረት ልጁ ታይዟል። ወርቁም ተመልሶላታል ለባለቤቷ ማለት ነው። ታዲያ የምትላችሁ እህቶች ይሄ እንግዲህ በድጋሚ እንደዚህ አይነት ታሪክ እኔ ሁለተኛ ጊዜ ነው አሁን ሲገጥመኝ። እኔ ባለፈው የገጠመኝ አለ። እኔ ስለገጠመኝ እናንተ እንዳይገጥማችሁ ብዬ እንድትጠነቀቁ ቪዲዮ ሰርችላችሁ ነበርና ብዙ ያላችሁ ሰዎች አላችሁ። አሁን ታዲያ ይሄ ነገር በድጋሚ ሲፈጠር ጉርሻም እንግዲህ ፖስት አድርጎታል። የተፈጠረውን ነገር ዘርዘር አድርጎ ተናግሮ ማለት ነው። እና ምንድነው ትዝ ያለኝ በሐዋላ ብራችሁ በዝግ አካውንት አድርጋችሁ በራሳችሁ አካውንት የምትልኩቶች ግን ስንቶቻችሁ ራሳችሁን ታውቃላችሁ? በኋላ ጉድ እንዳትሆኑ ስላሰብኩ ነው ይህንን ቪዲዮ ወደ እናንተ ደግሞ በድጋሚ ይዤ ልመጣ የተገደድኩበት ምክንያቱም ይሄ ኤዲቲንግ የሚባል ነገር ረሲት ላይ አለ ብዬ አስቤውም አላውቅም። እንዴት ሊሆን ይችላል? በጭራሽ ሊሆን ምክንያቱም ከዛ
ከባንኩ የሚላክ ረሲት ነው እንጂ የሚመስለኝ ሰዎች ራሳቸው ኤዲት ምናምን ተደርጎ በዚህን አይነት ሰው ልጅ ረቋል ብዬ እኔ አላሰብኩም። ለእኔ ተአምር ነው የሆነብኝ። እና በዚህ አካውንት ገንዘባችሁን የምታስቀምጡ መድረስ አለመድረሱን የማታውቁ ሰዎች ጸጥ ብላችሁ ላኩልኝ እያላችሁ ብቻ ብራችሁን የምትሰጡ ሰዎች እባካችሁ አሁን ቢሆን ራሳችሁን ለማየት ሞክሩ። አረፈድም። በኋላ ገንዘብ አለ ብላችሁ የላካችሁ ገንዘብ በሙሉ ምንም ነገር ሳይኖራችሁ ሲቀር በጣም ነው የሚያሳዝነው፣ በጣም ነው የሚያስለቅሰው፣ ይሰብራል። ገብቷችኋል? አለ ብላችሁ ተስፋ ያደረጋችሁት ነገር ሳይኖር ሲቀር በጣም ይሰብራልና ሁላችሁም ጥንቃቄ አድርጉ። አሁን ላይ ያለው ነገር በጣም ከባድ ነው። ሲሆን እናንተ እነሱ ልክ እንደላኩላችሁ መድረስ አለመድረሱን የምታረጋግጡበት ነገር ቢኖራችሁ ጥሩ ነው። ደውላችሁ ገንዘባችን ደርሷል ወይ፣ እዚያ ቅርብ ያለ ቤተሰብ ገንዘባችሁ መድረስ አለመድረሱን ሄዱ ቼክ ቢያደርግ። አሁን ላይ በእርግጥ ደብተር ላይ ማስሞላት ቀርቷል ተብሏል። ለምን እንደሆነ ባላውቅም ማለት ነው። ያ ቴክኖሎጂ ወይ ያ አሰራር ባይቀር አሪፍ ነበረ ለሁሉም ነገር። ካለበለዚያ ግን ብራችሁን በሐዋላ ሳይሆን በባንክ እየላካችሁ የላካችሁበትን ረሲት አንድም ረሲት ሳጥሉ ቁጭ አድርጋችሁ ያዙ ማለት ነው። ከዚህ በፊት አንዲት ጓደኛዬ ሁላችሁም ታውቋትም ይሆናል፣ ፋሲካን ታወቃችኋት። እንግዲህ በኢትዮጵያ ንግድ ባንክ ስትልክ ቆይታ ብሯን ሳታገኘው ስትቀር ኢትዮጵያ ሄዳ ባንኩን ከሳ ብሯን ተቀብላለች። ለ2 ዓመት ፍርድ ቤት ተመላልሳ ማለት ነው። ንብረቷ ስለሆነ ሁሉን ነገር በቀጥታ ስለሆነ ስትልክ የነበረው ገንዘቧን ማስመለስ ችላለች። ያስመለሰችው ለምንድን ነው? ይሄ የአላላኳን በትክክለኛው ሁኔታ ነበረ፣ በዝግ አካውንት ስትልከው እንደነበረ። እነሱ ግን ለ3 ዓመት ያክል ገንዘብ ሳልክበት አካውንቷ እንደዚያው ዝግ ስለነበረ ሴትዮዋ ወይ ሞታለች ወይ አትመለስም በሚል የእሷን መታወቂያ አውጥተው ነበር የእሷን ብር ያወጡባት ማለት ነው የባንክ ሰራተኞቹ። እሷ ግን ትክክለኛ የባንክ አካውንት የከፈተችበት ቦታ ጉለሌ ሄዳ ስትከሳቸው ከረጅም ጊዜ ክርክር በኋላ ሙሉ ንብረቷን የተመላለሰችበትን ጉልበቷን ጭምር ያወጣችውን ወጪ ጭምር ከፍለዋታል ማለት ነው። ገብቷቸዋል። ስለዚህ ጥንቃቄ አድርጉ። በቀጥታ ከላካችሁ ረሲቱ እጃችሁ ላይ ይሆናል። ማንኛውም ባንክ የእናንተን ብር መብላት አይችልም። በህግ መጠየቅ ትችላላችሁ። በሐዋላ የተላከ ነገር ግን ማንን መጠየቅ አትችሉ ማለት ነው። ስለዚህ ተጠንቀቁ። በጣም ከፍተኛ ጥንቃቄ አድርጉ፣ እንዳትሸወዱ። ታሞ ተመማቀቅ አስቀድሞ መጠንቀቅ ይሻላልና እባካችሁን ጥንቃቄ አድርጉ። በተለይ ደግሞ በአንድ ጊዜ ብዙ ብር የምትልኩ ሰዎች ታማኝ ሰው ቢሆን ራሱ ገንዘቡ ያሳሳቸዋል። ለምን እንደሆነ አላውቅም። በጣም ብዙ ታሪክ ሰምተናል ከዚህ በፊት። እኔ የሚገርባቸው ነገር ብር ስልክ ቤተሰቦች ገና የምልክባቸው ሰዎች ብሩን ረሲቱን ሳይልኩልኝ ቤተሰቦች ናቸው ቀድመው የሚልኩልኝ በስልካቸው እንትን ስለሚገባላቸው ማለት ነው። እናንተም ብትሆኑ ሳታረጋግጡ ቢያንስ እንደው ቤተሰቦቻችሁ ኔትወርክ የሌለበት ቦታ ቢሆኑ ራሱ ደውላችሁ በቀጥታ ጠይቃችሁ ብሩ መግባት አለመግባቱን ቼክ ሳታረጉ ባትሰጡ አሪፍ ነው ብዬ አስባለሁኝና ጥንቃቄ እንድታደርጉ ያህል ነው ዛሬ ይህን ቪዲዮ ይዤላችሁ የመጣሁት። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።